ጋይስ እንዴት ናችሁ? ደህና ናችሁ? የሰላም ናችሁ? እስቲ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ይሄንን ድምጽ ከተሰማ እስቲ ለሚመለከታቸው ትልልቅ ፎሎወር ላላቸው እንዲያዩት እንደቢያዩት ጥሩ ነበረ። ለምን እንደሆነ የሳውዝ አፍሪካ ልጆች ደማቸው እየፈሰሰ እንደዛ እየተዘረፉ እንደዛ እየተገደሉ ሁሉም ዝም ብሏል። ትልልቅ ፎሎወር ያላቸው ታዋቂ ቲክቶከሮች ታዋቂ ፎሎ ትልልቅ ያላችሁ ለምንድን ነው ዝም ያላችሁት? ለምንድን ነው የወንድሞቻችን ደም ሲፈስ ለምንድን ነው ፍትህ የማትጠይቁት? እዚህ ቲክቶክ ላይ ሲዘዋወር አይታችኋል፣ ሰምታችኋል፣ እያያችሁ ነው። እዚህ ቲክቶክ ላይ ማይታይ ነገር የለም። ምን አለበት ድምፅ ፍትህ ብትሆኗቸው? በአንድ ላይ ሁላችሁም ተሰብስባችሁ ለምንድን ነው ፍትህ ማትጠይቁት? ለወንድሞቻችን ደማቸው ይኸው እንዳለ እየፈሰሰ በቆሙበት እየተገደሉ ቁጭ ባሉበት በሚሰሩበት ቦታ እንለወጣለን ብለው ስንት ነገር ልጅ ትቶ ይሄዳል። እናት ደካማለች፣ አባት ደካማለ፣ እህት ወንድሞች ሚያስተምር አለ፣ ቤተሰብ ሚያስተዳድር አለ። ልጅ ወልዶ ትቶ ይሄዳል ልጆቹን። ስንት ነገር አለ። በአላግባብ ምንም ባላደረጉት፣ ምንም ባልሰሩት፣ ባልሰሙት፣ ባላዩት ደማቸው እየፈሰሰ ፍትህ ለደቡብ አፍሪካ ኢትዮጵያን ለምን አልተባለም? ለምን ዝም ብላችሁ ታያላችሁ? ትልልቅ ፎሎወሮች ሀቢባ አላችሁ፣ ሀቢባ መማር፣ እነ ሳሪ፣ እነ መሲ ዱባይ ስንት ሰዎች አሉ። ብዙ ሰዎች ናችሁ ያላችሁት እዚህ ሚዲያ ላይ ብዙ ሰዎች፣ ብዙ ትልልቅ ፎሎወር ያላችሁ፣ ብዙ ተከታይ ያላችሁ። እኛን ቼክም ቼክአፕም የሚያደርግ የለም። ቪዲዮ መታ ወይ ይታያል ወይ አይታይም፣ ወይ በራሪ ይወጣል ወይ አይወጣም። እናንተ ለምን እያያችሁ ዝም አላችሁ? ግን ከዚህ የበለጠ የሚበልጥ ምንም የለም። ከዚህ የበለጠ ነገር ግፍ ምንም የለም። ሌላውን ነገር ጌሙን ቀስ አድርጋችሁ ሌላውን ነገር ወደኋላ አውርጋችሁ ይህ ህይወት ነው። ህይወት ታሞ መሞት እንደውም ትልቅ ነገር ነው። ታሞ መሞት ጥሩ ነው። ባላሰቡበት እየሰሩ ባልተዘጋጁበት እየመጡ እየተገደሉ ለምንድን ነው ዝም ያላችሁ? ለምንድን ነው ሁሉም አንድ ላይ ሆኖ ለምንድን ነው ፍትህ የማይጠይቀው? ምንድን ነው ምክንያቱ? የደቡብ አፍሪካ ወንድሞቻችን በሁሉ ነገር ላይ አረብ ሀገር እህቶቻችን ሲሞቱ፣ የማዳም ቅመም ሲሞቱ ሬሳ ቀጥታ ሄዶ ወደ ሀገር እንዲገባ እያደረጉ እርዳታ፣ ሰው ሲታመም እያሳከሙ፣ ሰው ሲቸገር እየረዱ ማያደርጉን ነገር አለ እንዴ? ትንሽ ብርም አይሰጡ ኪሳቱ ትንሽ ብር ወደኋላ ሳይሉ እየሰጡ አሁን እንዲህ ሲደረግባቸው ፍትህ ማይጠየቀው ጉዳይ ምንድን ነው? አላየንም አልሰማንም እንዳትሉ እየታየ ነው። ቲክቶክ ላይ ይኸው እየተዘዋወረ ነው። ፍትህ ለምን አይጠየቅም? ለወንድሞቻችን ኢትዮጵያዊ ናቸው፣ ወንድሞቻችን ናቸው። አያሳዝኑም? ደማቸው እንደዛ ሲፈስ አያሳዝኑም? ሰው ሀገር ላይ እንደዛ ሲደረጉ ሲዘረፉ፣ መዘረፉን እንደው ይዘረፉ ባይገሏቸው እየገደሏቸው፣ ወይ ብራቸውን ንብረታቸውን ወስደው አይተው እየገደሉ ዛሬ ከዛሬ ነገ ሰርቼ ወደ ሀገሬ እመለሳለሁ እያሉ በግፍ እየተገደሉ ምንም ባላደረጉት እየሰሩ ስራቸውን ፍትህ ለምን አይጠየቅም? ለምንድን ነው እስቲ ቲክቶከሮች አላ ብዙ ሰዎች አላችሁ ለጊዜው ጌም የምትጫወቱትን ጌም ይደርሳል። የሰው ህይወት አይበልጥም? ከዚህ የበለጠ ምን ሌላ ጉዳይ ለሚባልም ነገር የለም እኮ። ይሄ ህይወት ይሄ ሳይታመሙ እኮ እየተገደሉ ነው፣ በአጋጣሚ እየተገደሉ ነው። ለምንድን ነው ዝም ያላችሁት? ኢትዮጵያም የላችሁት እና አዶናይ ብዙ አላችሁ እንዳለ ቲክቶከሮች ብዙ ሰዎች አላችሁ። ከ500 በላይ ፎሎወር ያላችሁ አላችሁ። ለምን ድምፅ አትሆኑም? አላያችሁም? አያሳዝኑም? ወገን አይደሉ? ለምንድን ነው ዝም ብላችሁ መታየው? ለሁሉም በአንድ ላይ ወጥቶ ሌላውን ነገር ትቶ አንድ ድምፅ ለምን አይሆንም? ሁሉ ሰው በአንድ ላይ ወጥቶ ረባካቸው ፍትህ 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 ለወንድሞቻችን ደቡብ አፍሪካ ላለው እያላችሁ ጠይቁ። አቅም ላላችሁ እንግዲህ ፎሎወር ተከታይ ብዙ ላላችሁ እባካችሁን እንዴት ደማቸው እየፈሰሰ እንዴት እየተገደሉ በግፍ ወዴት ይሄዱ? ወዴት ያምልጡ? አጋጣሚ ነው የሚመጡባቸው። አጋጣሚ ሳይታሰብ ነው ውር ብለው ትንኝ የመሰሉ የሚመጡባቸው። ጉንዳን ሰውም እኮ አይደሉ መጥተው ሰው የሚገሉ ጉንዳኖች ናቸው። አገራቸው ሆኖ ነው እንጂ ጉንዳን የመሰሉ አንዴ ይመጡና ይወሯቸዋል።
በዛ አጋጣሚ ማምለጫ የለም ምን የለም። በቃ ይሄ የፈረደበት ሽጉጥ ላይ ጭንቅላቱ ላይ ትቶ ይሄዳል። ከዛን ገሎት እና ፍትህ ለደቡብ አፍሪካ ለወንድሞቻችን እባካችሁን። ትልልቅ ፎሎወር ይሄ ቪዲዮ መታየቱም እንጃ ከታየ እስቲ ፍትህ ጠይቁ እባካችሁን። ፍትህ ፍትህ ለወንድሞቻችን። በጣም ያሳዝናሉ። በጣም አንጀት ይበላሉ። በጣም 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 በእውነት በሰው ሀገር ላይ እንደዚህ ደም እየፈሰሰ እንሰራለን እንለወጣለን ብለው ሄደው እንዲህ በመሆናቸው በጣም አንጀት ይበላሉ። በጣም ነው የሚያሳዝኑት። እባካችሁን ታዋቂ ቲክቶክ ትልልቅ ፎሎወር ያላችሁ ተከታይ ያላችሁ እባካችሁን ፍትህ ጠይቁ። ሌላውን ነገር ተውና፣ ከዚህ የበለጠ ነገር የለም። ከዚህ የበለጠ ችግር፣ ከዚህ የበለጠ እንትን የለም። ይሄን አስቀድሞ እባካችሁ